ሰላም ዩናይትዳውያን እንዴት ናችሁ? እነሆ ተመልሰናል አድማጮች። ሰሞኑን ጠፋ ብለን ነበር፣ ላለፉት ጥቂት ቀናቶች አልተገናኘንም። ዛሬ ግን ተገናኝተናል። ያልተገናኘንባቸውን ቀኖች የዩናይትድን ሁነቶች ሰላም ዋነኛ የሆኑትን እናነሳለን፣ እናወራባቸዋለን አይቀርም። ክቡራን አድማጮቻችን በብዙ የዩናይትድ ጉዳዮች በክለቡ አሁን ካለበት ወቅታዊ ሁኔታ አንጻር እያነሳን እንዳስሳለን። የአሞሪም እጅግ ደካማ የሆነ ሲዝን በዩናይትድ ቤት ማሳለፍ ምን አይነት ሀሳብ ይሰጠናል? ስለ አሰልጣኙስ ምን ይነግረናል? ክለቡ ስለ አሰልጣኙ ያለው ምልከታ ምንድን ነው? የክለቡ አመራሮች ስለ አሞሪም የያዙት እቅድ ምንድን ነው? ከአንዳንድ ደጋፊዎች የሆነች ተቃውሞ አለች። ብዙ ደጋፊዎች ከአሞሪም ጎን እንደሆኑ አውቃለሁ፣ ግን በአሞሪም ተቃራኒ ከኤሪክ ቴን ሃግ በተሻለ ምን አመጣ ይሄ አሰልጣኝ ብለው ደግሞ የሚጠይቁም ሰዎች አሉ። እነኛን ነገሮች እስቲ እናነሳና ብናወራበታለን አድማጮች። ከዛ ውጭ ደግሞ የኦናና ጉዳይ አለ። የተረጋጋ አይደለም ይሄ በተጫዋች አሁን ዘረፋውም አለ። ከቲሙ ደጋፊዎቹ ጋር የገባበትም እንደዚሁ ሰጣ ገባ አለ። ከማቲች ጋር ተያይዞ ከስህተቶቹ ጋር ተያይዞ የኦናና ጉዳይ ብቻ በዩናይትድ ቤት ጥሩ አይመስልም። አትሌቲክ ጋዜጣና ፋብሪሶ ሮማኖ ስለ ኦናና የተናገሩት ነገር አለ። በተለይ በቆይታው ዙሪያ አንዳንድ መረጃዎችን አደርሳችኋለሁ አድማጮች። ከዛ ውጭ ከጉዳት የተመለሰ ተጫዋች አለ። በጣም አስደሳች ነው። ግን ችግሩ በተቃራኒው ደግሞ ሌላ ቁልፍ የተባለ ዩናይትድ ተጫዋች በጉዳት ዩናይትድን በቀጣይ ሐሙስ በሚያደርጉት ጨዋታ ላይ ዩናይትድን አያገለግልም ተብሏል። ይሄ መረጃ የምንነግራችሁ የዜናችን አካል ነው። ከዛ ውጭ አድማጮች የቅድመ ዝውውር መረጃዎችም አሉኝ። በርከት ያሉ መረጃዎች ወጥተዋል። ከዩናይትድ ዝውውር ጋር በተያዘው የተለመደው የአጥቂ ባህሪ ያላቸው ተጫዋቾች ናቸው በየጊዜው ስማቸው የሚነሳው፣ አሁን ከግብ ጠባቂዎች ውጭ ማለት ነው። እጅግ የሚታመኑት እነ ፋብሪሶ ሮማኖ ዘ አትሌቲክ ጋዜጣ ስለ ዩናይትድ አጥቂ መስመር ዝውውር ምን ምላሽ ሰጡ? ስለ ዴላፕ ምላሽ ሰጥተውናል። ስለ ኩኒሃም የተናገሩት ነገር አለ። እነሱን መረጃዎች ማደርሳችሁ ይሆናል። አዲስ አጥቂም ሊያስፈርሙ እንደሚችሉ ከዩናይትድ የግዢ ዝርዝር ውስጥ የገባ አንድ አጥቂ ከጀርመን አለ። ማነው? እሱንም ትሰማላችሁ። ብቻ አብራችሁኝ ከቆያችሁ ሌሎችም በርካታ መረጃዎች አሉ። እስከ መጨረሻው ታግሳችሁ እንድትሰሙኝ ነው የምጋብዘው አድማጮች። ቪዲዮውን ደግሞ ላይክ ማድረጋችሁን አትርሱ። ለእናንተ ላይክ ምንም አትከፍሉበትም። በጣም ሲምፕል ቀላል የሰከንድ ስራ ነው አድማጮች። ላይክ በማድረግ ቪዲዮውን ጀምሩት። ከጀርባ የሚረብሻችሁ ድምፅ ካለ ነው እንግዲህ በጣም ይቅርታ ጠይቃለሁ አድማጮች። በቀጥታ ወደ መረጃዎችን እንለፍ። መልካም ቆይታ። ከመልካም ዜና እንጀምር አድማጮች። በዩናይትድ ቤት ሰሞኑን ጥሩ ነገሮች እየተከሰቱ አይደለም። በተለይ ከሊዮኑ ጨዋታ በኋላ ከዛች ከመጨረሻዎቹ ደቂቃ ግብ መቆጠር የኦናና ስህተት አለ። የኒውካስልም እንደዚሁ ሽንፈት አለ። ዜናችን ዛሬ በብዛት የሚያጠነጥነው ከዛ በኋላ ባሉ ክስተቶችና ወደፊት ስለሚሆኑ ነገሮች ነው አድማጮች። ጥሩ ዜና ግን የአማድ ዲያሎ አሁን ከጉዳት ተመልሷል መባሉ ነው። ተጫዋቹ የሜዳ ላይ የሳር ልምምድ ማድረግ ጀምሯል ተብሎ ተገልጿል። ጂም ሲሰራ ከዚህ በፊት ተመልክተነዋል። አሁን ከጂም ወጥቶ የሜዳ ልምምዱን እያደረገ ነው የሚገኘው። ግን በጣም ቀለል ያሉ ልምምዶችን የተባለው ገና ከኳስ ጋር ንክኪ ማድረግ ተጫዋቹ አልጀመረም። ጠንከር ያሉ ልምምዶችንም እየሰራ አይደለም። ይሄ የሆነበት ምክንያት ደግሞ በተጨማሪ ጊዜ ስለሚፈልግ ነው። ስለዚህ ተጫዋቹ እንደሚታሰበው በቅርብ ይመለሳል ወደ ሜዳ፣ ቲሙን ያገለግላል ማለት አይደለም። ግን በጥሩ ዜና ልትወስዱት ትችላላችሁ። ምክንያቱም ከዚህ ወር መጨረሻ ሊያም ደግሞ ከቀጣዩ ሜይ ወር ላይ መጀመሪያ ተጫዋቹ ሊመለስ እንደሚችል ነው የተገለጸው ማለት ነው። አድማጮች እንግዲህ የቀጣይ የአውሮፓ ሊግ ሐሙስ የሚያሸንፉ ከሆነ ሊሆን እና ወደ ቀጣይ ዞር የሚያልፉ ከሆነ የአማድ መመለስ በተለይ ለዩሮፓ ሊጉ የፋይናል ጉዟቸው እጅግ የሚጠቅማቸው ተጫዋች ነው የሚሆነው። አሁን ያለው ዩናይትድ ይሄ ስለ አይደለም አይደል? ፊት መስመር ላይ በጣም ብዙ ጥያቄዎች ዩናይትድ የሚነሱበት ቲም ነው። ብሩኖ ፈርናንዴዝ ብቻ ነው ዩናይትድን ጎል የማስቆጠር ጎል ዕድሎችን የመፍጠር ጫና የተሸከመው። አማድ ቢኖር ደግሞ ያቀልለታል እና ለዩናይትድ በጣም የዚህ ተጫዋች መመለስ የሚጠቅመው በዚህ ምክንያት ነው። ፊት መስመሩ በጣም ጎሎችን እያስቆጠረ ካለመሆኑ አንጻር ሩበን አሞሪም ከኒውካስል ዩናይትዱ ጨዋታ መጠናቀቅ በኋላ ዜርኪዚ በሊዮኑ ጨዋታ ይመለሳሉ ተብለው ሲጠየቁ
በፍጹም ይሄ ሊሆን አይችልም ብለው ነው በእንግሊዝኛው ኢት ኢዝ ኦቨር ሲሉ የገለጹት አሰልጣኙ። ይሄ የሚያሳያችሁ አድማጮች እንግዲህ ዘርኪዚ ምን ያህል ከበድ ያለ ጉዳት እንደገጠመው ነው። የሃምስተር ነው ጉዳቱ ተብሎ ተገልጿል። ከዚህ በፊት በነገራችሁ ላይ 2 ጊዜ በቦሎኛ እያለ ተመሳሳይ የሆነ ይሄ ሃምስተር ጉዳት ደርሶበት ነበር። ተጫዋቹ የጡንቻ መሳሳብ ነው የገጠመው የተባለው እና በእነኚህ 2 ጉዳቶቹ ምክንያት የመጀመሪያው 3 ጨዋታ እንዲያመልጠው ሆኗል ለ26 ቀናት ማለት ነው በቦሎኛ። ሁለተኛው ጉዳት ሲደርስበት ተጨማሪ ለ4 ያህል ጨዋታዎች አመለጡት ማለት ነው። ለ23 ቀን ከሜዳ ተገለለ። ይሄ በእርግጠኝነት ለሊዮኑ ለሐሙሱ ጨዋታ ተጫዋቹ እንደማይደርስ ማረጋገጫ ይሆናቸዋል ማለት ነው። እንግዲህ ከጉልበቱ ጀርባ ባለ የታፋው ጡንቻ ላይ ነው እንግዲህ ጉዳት የደረሰበት ማለት ነው ተጫዋቹ። ስለዚህ በጥቂቱ ቢያንስ እስከ 1 ወር ድረስ ከ20 እስከ 1 ወር ድረስ ከሜዳ የሚያርቀው እንደሚሆን ነው ማለት ነው የሚጠበቀው። አሰልጣኙ ለዛ ነው ኢት ኢዝ ኦቨር ብለው የገለጹት። ዩናይትድን ምን ያህል እንደሚጎዳ የዜርኪዚ በሐሙስ ወሳኝ ጨዋታ ላይ አለመኖር ሁላችሁም ይሄን የምታውቁት ጉዳይ ነው አድማጮች። ክሬቲቪቲው የተጫዋቹ በጣም ያስፈልግ ነበር ለዩናይትድ። አሁንም ብሩኖ ፈርናንዴዝ ላይ ብቻ እንዲንጠለጠል እና የእሱን ክሬቲቪቲ እና ጎል ማስቆጠር እንዲጠብቅ ዩናይትድ የሚያደርገው ይሆናል ማለት ነው። ይሄ የቲሙን የማጥቃት ኃይል የሚቀንስ ወይም ደግሞ የሚገድብ ክሬቲቪቲያቸውን ትንሽ የሚቀንስባቸው ነው የሚሆን የዚህ ተጫዋች አለመኖር። ግን ዞሮ ዞሮ ብዙ ጊዜ እንደምንለው አድማጮች ዩናይትድ ኦልድ ትራፎርድ ላይ ነው የሚጫወተው። ደጋፊው ደግሞ እንደ 12ኛ ተጫዋች ነው ያነቃቃቸዋል ተብሎ ይጠበቃል። ያላቸው ብቸኛ ተስፋ የዩሮፓ ሊጉ ከመሆኑ አንጻር የቀጣዩን ሐሙስ ጨዋታ እንደምንም ቢሆን ዩናይትድ አሸንፎ እንደሚያልፍ ነው ሁላችንም ተስፋ የምናደርገው። ግን በጣም እኔ የሚያሳዝነኝ ምን እንደሆነ ታውቃላችሁ? በዩናይትድ ቤት በአሰልጣኙም እድለኛ ያልሆኑበት ነገር አህማድ ዲያሎ በጣም ምርጥ ብቃት ላይ ሆኖ ዩናይትድን በእንደዛ አሲስት እና በእንደዛ ጎል እየጠቀመ ይዟቸው እየወጣ እያለ ትራይቭ ማድረግ ሲጀምር ተጫዋቹ ጉዳት ደረሰበት ማለት ነው። ይሄ በጣም የሚያሳዝን የዩናይትድ ታሪክ እየሆነ መጥቷል። ሊሳንድሮ ማርቲኔዝም እንደዚሁ በተመሳሳይ ይሄ የተከላካይ መስመር ተጫዋች ከጉዳት ነፃ ሆኖ በጣም ምርጥ ብቃቱ ማሳየት ሲጀምር ጉዳት ደረሰበት፣ ከቡድኑ ተገለለ። ሄቨንም በጣም ጥሩ ፎርም ላይ ነበረ። ያንን ፎርም ጠብቆ እንዳይሄድ ይህም ተጫዋች ጉዳት ደረሰበት። አሁን ደግሞ ጆሹዋ ዘርኪዚ ዩናይትድን የማጥቃት ኃይል ያቀጣጥላል ሲባል ይሄም ተጫዋች ተጎዳ ማለት ነው እና ዩናይትድ እርግማን ነው የሚመስለው። ተጫዋቾች በጣም ጥሩ በተንቀሳቀሱ እና ለዩናይትድ በቃ አሁን ደረሱለት ብለን በምናስብ ሰዓት እንደ ወሳኝ ቁርጥ ቀን ልጅ በምናያቸው ሰዓት ጉዳት ይደርስባቸዋል ማለት ነው። የዩሮንም ማንሳት ትችላላችሁ፣ ሌሎችም ተጫዋቾች እንደዚሁ ማለት ነው እና ዩናይትድን ጉዳት የቁልፍ ተጫዋቾቹ ጉዳት ሊለያዩ አልቻሉም የሚለው የመጀመሪያ እንግዲህ ወደ እናንተ ያደረስነው መረጃ ነው። ከአማድ መመለስ ጋር በተያያዘ አድማጮች ወደ ሁለተኛው ሀሳቤ ልለፍ አድማጮች። ይህንን የሁለተኛውን ሀሳቤን ወይንም መረጃ ብላችሁ ሰዱት ወደ እናንተ ከማድረሴ በፊት ግን እንደዚሁ ዜናዎችን በአንዳንድ ነገሮችን ሳይ ፌስቡክ ላይ በጣም አስገረመኝ እና ይሄ ፌስቡክ ላይ ያየሁት ፖስት የፋብሪሶ ሮማኖ ነው። አጋጣሚ ነው እየመጣልኝ ከፊት እና እኔ ዜናውንም ለመስራት እያየሁ ስለነበረ መረጃዎችን ይሄ መምጣቱ ገረመኝና በጣም ኢንተርኮኔክት አደረገብኝ አሁን ካለው ዩናይትድ ሲቹዌሽን ጋር ማለት ነው። ዜናው የሚለው ምንድን ነው? ፋብሪሶ ሮማኖ ነው የፖስተው። በነገራችሁ ላይ ኤሪክ ቴን ሃግ ሃዝ ቢን ሳክድ ባይ ማንቸስተር ዩናይትድ ዊዝ ኢሚዲየት ኢፌክት ይላል። ፖስት ያደረገው ኦክቶበር 28 ላይ ነው 2024 ላይ ማለት ነው። ፋብሪሶ ሮማኖ ይሄን ፖስት ይፋ ካደረገ በኋላ የአሰልጣኙን መሰናበት ያለውን ላይክ ተመልከቱ። ኦልሞስት ከግማሽ ሚሊዮን ሰው በላይ ነው ላይክ ያደረገለት። አይዶን ነው እኔ ፋብሪሶ ሮማኖን ፖስቶች ወደኋላ ተመልሼ ለመቃኘት ጊዜ አላገኘሁም፣ ግን በዚህ ደረጃ ላይክ ያገኘ ፖስት ወደ 140 ሺህ ሰው በላይ ነው ኮሜንት ያደረገበት ፖስቱ ላይ ከ140 ሺህ ሰው በላይ ላይኩ ደግሞ ግማሽ ሚሊዮን ነው ብያቸዋለሁ። እና ምን ያህል የኤሪክ ቴን ሃግ ስንብት በበርካታ ዩናይትድ ደጋፊዎች ሲጠበቅ እንደነበረ፣ ደጋፊዎቹ አሰልጣኝ እንዲሰናበት ምኞታቸው እንደነበረ፣ ከበርካታ የዩናይትድ ስቃዮች
አሁን ያለውን ቲም ስለ አሁኑ ቲም አይደለም የምናወራው። የአሁኑ ስቃይ ደግሞ የባሰ ነው አድማጮች፣ እሱን እንመለስበታለን። ግን የዚህ አሰልጣኝ እንደዚህ መሰናበት የዩናይትድ ደጋፊዎችን እና ሚዲያውን እንደዚህ የነቀነቀ የፋብሪሲዮ ሮማኖ ፖስት በጣም በበርካታ ሰዎች ላይክ እንዲደረግለት የሆነ ነው። ኦፍኮርስ ዩናይትድ ብዙ ደጋፊ አለው በመላው ዓለም፣ ይህን እናውቃለን። የዩናይትድ ጉዳይ ሲሆን በርካቶች ነው በላይክ የሚያደርጉት፣ ጥያቄ የለውም አድማጮች። ግን ከላይኩ ጀርባ ያለውን ኢንቴንሽን ነው አሁን እኔ የፈለግኩት። የዩናይትድ ብዙ ደጋፊ ስላለው ላይክ ተደረገ ለማለት አይደለም። ምን ያህል ዩናይትድ ደጋፊዎች በመላው ዓለም የሚገኙ የኤሪክ ቴናግን ስንብት በጉጉት ሲጠብቁት እንደነበረ ነው ማለት ነው። ይሄን ፖስት ያመጣሁላችሁ ስክሪንሾቱን እዛ ላይ ለጥፌላችኋለሁ። አሁን አሰልጣኙ ከተሰናበት ኤሪክ ቴናግ ኦክቶበር 28 ላይ ነው 2024 ማለት ነው ይሄን ፖስት ያደረገው ፋብሪሲዮ። ኦልሞስት 6 ወር ሊሞላው በጣት የሚቆጠሩ ቀናት ነው የቀሩት አሰልጣኙ ከተሰናበተ እና አዲሱ አሰልጣኝ ሩበን አሞሪም ስራቸውን ከጀመሩ ማለት ነው። አሁን የፊታችን አፕሪል 28 ሲሆን 6ኛ ወር ድፍን ወሩን ይይዛል ማለት ነው። ወዲያው አልቀጠረውም በእርግጥ አሞሪምን። ግን ዩናይትድ በየትኛውም መስፈርት የትኛውንም አሰልጣኝ ቢያመጣ በእንደዚህ አይነት መልኩ ይቸገራል። ከኤሪክ ቴናግ በላይ ደግሞ እጅግ በጣም የተቸገረ ሲዝን ዩናይትድ ያሳልፋል ብሎ የገመተ ደጋፊ ያለ አይመስለኝም። እውነት ለመናገር በዩናይትድ ቤት ውስጥ ያለው ነገር እየተባባሰ ይመጣል የሚል እምነት ያለው ደጋፊ አልነበረም። ለዛ እኮ ነው ይህ ሁሉ ግማሽ ሚሊዮን የሚጠጋ ሰው ላይክ ያደርገው ተስፋ ስለነበረው ቀጣይ በሚመጣው አሰልጣኝ ማለት ነው። ግን ነገሮች የሄዱበት አቅጣጫ በጣም የሚያስገርም ነው። እጅግ በተቃራኒው ነው የሄደው እና ይሄ ኤሪክ ቴናግ ማረኝ የምትሉት አይነት የለም፣ አንተ ማረን ግፍ ሰራንብህ አይነት ነገር ውስጥ እንድትገቡ ነው የሚያደርጋቸው። እዚህ ጋር ግን ልብ በሉልኝ አንድ ነገር ላስምር አድማጮች። ኦፍኮርስ ዩናይትድ በሊጉ የደረጃ ሰንጠረዥ ስናይ በጣም ወረስት ነው። አሁን በፕሪሚየር ሊጉ ታሪክ ማንቸስተር ዩናይትድ እንደዚህ ደካማ ሲዝን እንደዚህ እጅግ የወረደ ወቅት አሳልፎ አያውቅም። እኔ እግር ኳስን መመልከት ከጀመርኩ ጊዜ ጀምሮ በክለቡ ያለፉትም ታሪኮች ከኤሪክ ቴናጎ ዩናይትድ ቡድን በላይ አሁን የአሞሪም ቡድን በጣም የሚያሳዝን ደካማ የሆነ ውጤት ላይ ነው የሚገኘው። ለዚህ ማሳያም ቢሆናችሁ ሌላ ምንም መናገር አያስፈልገውም አድማጮች። አሰልጣኙ ወደ ዩናይትድ ከመምጣቱ በፊት ወይም ኤሪክ ቴናግ ከመሰናበቱ በፊት ዩናይትድ ከሶስተኛ ደረጃ የሚርቀው በ4 ነጥብ ብቻ ነበር። በጣም የሚገርመው ከሶስተኛ ደረጃ በሊጉ ሶስተኛ ደረጃ ለመሆን 4 ነጥቦች ብቻ ነበር የለቀው። አሁን ዩናይትድ ተመልከቱት ከ17ኛ ደረጃ ላይ ካለው የፕሪሚየር ሊጉ ቲም የራቀው በ3 ፖይንቶችን ብቻ ነው ማለት ነው። እና ይሄ እንዴት ነው የአሞሪም አዲሱ የዩናይትድ ቡድን ጥሩ ነው ተብሎ ሊገለጽ የሚችለው? እንዴት ነው ጥያቄ የማይነሳበት? ዩናይትድ እየተሻሻለ ነው ተብሎ የሚቦራውና አሰልጣኙ በቀጣይ ዓመትስ በዩናይትድ ቤት እንዲቆዩ ማረጋገጫ ሊሆናቸው ይችላል ወይ? አያሰጋቸውም ወይ ብላችሁ ጥያቄ እንድታነሱ የሚያደርጋችሁ ሁኔታ ውስጥ ነው ዩናይትድ ያለው ማለት ነው። አንድ ነገር ላስምር አድማጮች፣ ቅድምም ነግሬያቸዋለሁ። እኔ ሩበን አሞሪምን እየተቃወምኩ አይደለም። በግሌ በነገራችሁ ላይ አሞሪምን እየያዛቸው ያለው ነገር ክለብ ውስጥ ያሉ ብዙ ውስብስብ ጉዳዮች አሉ፣ በጣም ኮምፕሌክስ። አሁን እዚህ ለመግለጽ ለሚዲያውም ያልተገለጹ እኛም ማናውቃቸው ከጀርባ የውስጥ የሚባሉ የዩናይትድ ችግር እና በአንዳንዴ ሁሉ እርግማን ሁሉ ይመስለኛል። በቃ ዩናይትድ በጣም ሀያል የሆነበት ጊዜ አበቃ። በጣም ሀያል ነበር በፈርጉሰን ዘመን። ሊጉን ተከታታይ በሉ እና የሆነ ጊዜ ስኬት ይመጣና በተከታታይ ደግሞ ይሄ የሚመጣ አይነት መጥፋት መዋዠቅ አይነት ነገር አለ። ይሄ የተፈጥሮ አንዳንድ የተፈጥሮ የሚመስል አይነት ተፈጥሮዊ ባህሪ አይነት ነገር የለም። በቃ ዩናይትድ እኔ እንደዛ ነው ብዬ ነው አንዳንዴ ሁሉ የማስበው። ሊቨርፑል ለበርካታ ሲዝኖች ከዚህ በፊት ዋንጫ ሲበላ ነበር አይደል? በጣም ሀያል ነበር ዩናይትድ በፈርጉሰን ዘመን ከመግነኑ በፊት። ከዛ የሆነ ጊዜ ደግሞ እቺ ዌቭ ወረደችና ሊቨርፑል ወረደ። አሁን ተመልሶ አገገም። እኔ ዩናይትድም እንደዛ አይነት ዌቭ ውስጥ ያለ ይመስለኛል። በፈርጉሰን ዘመን በጣም ከፍተኛ ስኬት አስመዘገበና ይሄ ሆይ ሆይታው በቃ ዩናይትድ ብዙ ደጋፊ ያገኘ በመላው ዓለም
በድል ሆነ። የሊቨርፑልን የፕሪሚየር ሊግ ዋንጫ ማንሳት በለጠ ተቀመጠ። በቃ ከሰቀሉት ፈርጉሰን። ከዛ ደግሞ አሁን እሳቸው ከለቀቁ በኋላ የመጣ ይሄ ሁለተኛው ዌቭ አለ። በቃ ዩናይትድ ውርድ የሚልበት በጣም ግሌዘሮች ደግሞ ተጨመሩ በዛ ላይ ያስቡት እና እኔ እንደዛ ነው ብዬ እንዳስብ ሆኛለሁ። በቃ በቲሙ ውስጥ ምንም አይነት ለውጥ ቢደረግ ቲሙ የማይሻሻል ሁሉ እስኪመስለኝ ድረስ ማለት ነው። ይህን ያነሳ ነው አሁን ለምንድን ነው ከአሰልጣኝም አይደለም ዩናይትድ ቤት ያለው ችግር። ይህን የሚያመላክታቸው ኤሪክ ቴን ሃግ በጣም ጥሩ የሆነ አሰልጣኝ ነበር በአያክስ ቤት። ሩበን አሞሪም በስፖርቲንግ ሊዝበን የማያሸንፍ ቡድን የገነባ ነው። ሲቲን ማሸነፍ የቻለ በጣም አስደናቂ ቲም ነበር። ዩናይትድ ቤት ሲመጣ ግን አሁን ይሄ ሽንፈትን አልወድም፣ ሽንፈትን እጠላለው፣ በፍጹም እኔ ድል ካልሆነ በስተቀር 3 ነጥብ ካልሆነ በስተቀር ሌላ ነገር አይመቸኝም፣ አልወስድም የሚል አሰልጣኝ አሁን ዩናይትድ ቤት ሽንፈትን ተላምዶት ቁጭ አለው ሩበን አሞሪም። እውነቴን ነው፣ ሽንፈትን ተላመደ አሞሪም። የሆነ የመጣ ሰሞኑ እኮ አይታችሁት ከሆነ ዩናይትድ ሲሸነፍ ብስጭቱን ታያላችሁ ፊቱ ላይ የለም። አሁን በቃ ኖርማል እየሆነ መጣ። ጋዜጠኞች ሲጠይቁት የሚሰጠው አስተያየት በጣም ሪላክስር ነው። የሆነ አኔክሲቲ አታዩበትም ፊቱ ላይ ማለት ነው። እና ምን ያህል በቲሙ ተስፋ እንደቆረጠ ይሄ ዩናይትድ አሰልጣኞችን ሽንፈት ያላምዳል። በቃ ይቅርታ አድርጉልኝ ይሄም ላገላለጽ አድማጮች ከዩናይትድ ጥላቻ አንጻር ይሄን እንደማልናገር ታውቃላችሁ። ያለውን ፋክት ነው የምነግራችሁ። አሸናፊ አሰልጣኞች መጥተው ዩናይትድ ቤት ሽንፈትን ይላመዳሉ። ይሄ የሆነበት ምክንያት እኔ ከተጫዋቾቹ አንድ፣ ሁለተኛ ደግሞ ትልቁ ችግር የሚሆነው ከአስተዳደሩ ነው። ከዩናይትድ ቤት ካለው መዋቅር ከአስተዳደሩ በአጠቃላይ ቲም ውስጥ ከተዘረጋው ነገር አንጻር ትልቁ ሰንኮፍና ትልቁ ችግር ያለው ነገር ሰው ግን የግሌዘር ቤተሰቦች ጋር ነው። እነሱ ከዩናይትድ እስካልወጡ ድረስ በፍጹም ዩናይትድ የመሻሻል ይሄ የድሮ ግሎሪ ላይ መድረስ የፕሪሚየር ሊጉን ዋንጫ የማንሳት እድሉ እኔ አለው ብዬ አላስብም። ትልቁ የክለቡ ችግር እነሱ ናቸው። ግን አሁን ዩኒሶች መጥተው የተወሰኑ ነገሮችን ማሻሻል ጥረት እያደረጉ ነው፣ እየሞከሩ ነው። እስቲ እነሱን እንደሚሳካ እናያለን። ግን ከባድ ፈተና ነው ዩናይትድ ቤት ያለው ችግር ለማለት ነው። ለማንኛውም አድማጮች እንጂ የሩበን አሞሪም እኔ የግል አድናቂ ነኝ። አሰልጣኙ እውነቴን ነው የምላችሁ ሌላ ቲም ውስጥ ሌላ ጥሩ የሆነ ማደረጃጀት ያለበት ቲም ውስጥ ቢሄዱ ለምሳሌ ለተሴ ሊቨርፑል ወይ ደግሞ ሲቲ ቤት አሁን ሩበን አሞሪም ካለው የቲም ስትራክቸር እና ካሉት የስኳድ የተጫዋቾች ስብስብ አንጻር በጣም ጥሩ ውጤት ማምጣት የሚችል አሰልጣኝ ነው። አለው፣ ብቃቱ አለው፣ አቅሙ አለው። አሁን በሚወስዳቸው እርምጃ እንኳን ታውቃላችሁ ተጫዋቾችን ትሪት በሚያደርግበት መንገድ በሚይዝበት መንገድ ሩበን አሞሪም በጣም ጥሩ ስራ እየሰራ ነው እና እኔ አሞሪምን አለቅሶም ከጎኑ ነኝ፣ ደጋፊው ነኝ፣ እንዲቆይ ይፈልጋሉ በክለቡ። ግን በዩናይትድ ቤት ቆይቶ ደግሞ ለቀጣይ ሲዝን ለውጥ ስለማምጣቱ ግን እርግጠኛ መሆን አልቻልኩም። ያ ነው አሁኑ ፖይንቴ ማለት ነው አድማጮች። እና ከኒውካስሉ ጨዋታ መጠናቀቅ በኋላ ተባለ ጋዜጦች ነው ያሉት በጣም አስቸኳይ የሆነ ስብሰባ ላይ የጠራቸው ነው የተባለው ልምምድ ከማድረጋቸው በፊት ሩበን አሞሪም በከፍተኛ የሆነ ብስጭት ነው እንግዲህ የዩናይትድ የውስጥ ሰዎች የሚሉት ተጫዋቾቹ ሲዝኑን እንዲያድኑ እንግዲህ ሲዝኑን ስለ ማዳን አወራ ማለት አሞሪም ሐሙስ አሸንፉ ነው። ሌላ ምንም ተአምር የለውም። ሐሙስ የማታሸንፉ ከሆነ ሲዝኑናችሁን የማታድኑ ከሆነ ማንኛችሁም በክለቤ ውስጥ ለመቆየታችሁ በቀጣይ ሲዝን በቡድን ውስጥ ለመቆየታችሁ ማረጋገጫ የላችሁም ሲል ነው በጣም ጠንከር ያለ ንግግር ተናገራቸው ሰብስቦ የተባሉ። የትኛውም የዩናይትድ ተጫዋች ምላሽ አልሰጠም፣ አልመለሰም። በጣም በጸጥታ ነበር ሲሰሙት የነበረው ነው የተባለው። አሰልጣኙ እጅግ ተቆጥቶ ነበር ሲናገራቸው የነበረው። በቃ ስራችሁን አድኑ አይነት ነገር ነው ማለት ነው። ስለዚህ የሐሙሱ ጨዋታ የሞት ሽረት ጨዋታ ነው የሚሆነው ለዩናይትድ። ኦፍኮርስ የኒውካስል ጌም ለዩናይትድ ምንም የሚጠቅመው አልነበርም። እኔ እረዳለሁ ያን ዩናይትድ በቃ 100% ማሸነፍ አለበት። ለማሸነፍ ብሎ 100% ሜንታሊቲ ተዘጋጅተው ነው የገቡበት ጨዋታውን ብዬ አላምንም። ለኒውካስል ይበልጥ ያስፈልጋል ጨዋታው። ግን በዛ መልኩ ደግሞ መሸነፋቸው ጥያቄ የሚያስነሳ ነው ማለት ነው። ለመቼው ለሐሙሱ በዛ ፍዘት ሊዮንን ማሸነፍ ይከብዳል። ኦልድ ትራፎርድ ነው ኦፍኮርስ ደጋፊ ያለ ግን
ያ አላርም የሚሆን ጨዋታ ነው። የኒውካስሉ ይሄ እጅግ ደካማ የሆነውና ስለ ያልሆነው ዩናይትድ ሐሙስ እንደሚያሸንፍ ማረጋገጫ የሚሰጣቸው ብቃት አይደለም። ለዛ ይመስለኛል አሰልጣኙ የተቆጡት። የሐሙሱ እርግጠኛ የሆንበት ሐሙስ ዩናይትድ ያሸንፋል ብለን ስንናገርበት የነበረው ጨዋታ አሁን እንድንጠራጠር አደረገን ማለት ነው። እና ሩበን አሞሪም በዚህ መልኩ ተጫዋቾቹን ተቆጡ ነው የተባለው። እስቲ እንግዲህ የቁጣቸው ውጤት ያመጣል አያመጣም የሚለውን ሐሙስ እኛም አብረን የምናይ ነው የሚሆነው። በአሰልጣኙ ዙሪያ የተወሩ ይሄ በተለይ ከተጫዋቾች ዝውውር ጋር የተነሱ መረጃዎች አሉ። እነኛ መረጃዎች ደግሞ በቀጣይ ያደርሳችኋለሁ። ግን ከዛ በፊት ትልቁ አሰልጣኙ የገቡበት ሌላው ቅርቃሮሽ ብላችሁ ውሰዱት የግብ ጠባቂዎች ጉዳይ ነው። ይሄ ቦታ ደግሞ በጣም የሚያስገርም ነው አድማጮች። ከብሊዮኑ የመጀመሪያው ጨዋታ በፊት አንድሬ ኦናና ጥሩ የሆነ ፒአር ስለሌለው ፒአር ስል ተጫዋቹ እንዴት ነው ኢንተርቪው ማኔጅ ማድረግ ያለበት የሚለውን ሳያቅ ባለማወቅ ተጫዋቹ በሊዮን ተጫዋቾች መካከል እልህ ፈጠረ እና የማይገባ ተገቢ ያልሆነ እልህ ማለት ነው። የትኛውም ጦርነት ላይ አንድ ወታደር ሲሄድ እንዲህ አይዝትም። በጣም እንግዲህ ዩናይትድ እርግጠኛ ነኝ ከሊዮን ትልቅ ቲም ነው ይበልጣል ብሎ በክለብ ዝና ከሆነ ኢትስ ኦኬ፣ በድልም ከሆነ ኢትስ ኦኬ፣ ችግር የለውም። ዩናይትድ ከዚህ በፊት በሰራው ነገር ባሳካቸው ስኬቶች በመላው ዓለም ካለው ደጋፊ አንጻር ችግር የለውም። እንደ ባርሴሎና እና ሪያል ማድሪድ ጋር ተፎካክሮ ቢያወራ ራሱ በቃ ዲዘርቭድ የምትሉት ነገር ነው። ምክንያቱም ዩናይትድ ደጋፊ በመላው ዓለም ስላሉ ከነኚህ ቲሞች ባልተናነሰ ማለት ነው። አሁንም ካለው ወቅታዊ ብቃት አንጻር ግን ዩናይትድ ቢገር ቲም ነው ከእናንተ ትንሽ ቲም ናችሁ ብሎ አስተያየት መስጠት ይሄ ተገቢ ያልሆነ አስተያየት ነው እና አሞሪምም ደስ እንደማይላቸው እርግጠኛ ነኝ በዚህ አስተያየቱ በኦናና። ኦኬ እሺ አስተያየቱን ሰጠ። ማቲች ደግሞ እንደዛ ምላሽ መለሰለት። የማቲች ምላሽ ደግሞ በጣም ምጥን ያለ ነው። እሱ ብዙ ነገር አውርቷል አይደል ኦናና ከጨዋታው በፊት እኔ አድርሻችሁ ነበር። ጨዋታው ከመደረጉ ማቲች ምላሽ ከመስጠቱ በፊት ኦናና ይሄ ነው ማለቱ ጥሩ አይደለም። ምክንያቱም በሊዮን ተጫዋቾች ውስጥ የሚጭረው እሳት አለ፣ የሚለኩሰው ነገር አለ። ዩናይትድ እንዳያሸንፍ እስከ መጨረሻው ደቂቃ ድረስ ሁሉ ሊታገሉት እንደሚችሉ በገምት ነበር። ዩናይትድ ጨዋታው ሊከብደው እንደሚችል ምክንያቱም ተጨማሪ ኢነርጂ ነው የሰጣቸው። ያየነውም ያንን ነው ማለት ነው። ከዛ ማቲች አጠር ያለውን ግን በጣም በሳል የሆነ ምላሽ ሰጠው። ምላሹ የማቲች ደግሞ አስቡ ኦናናን ሄዶ እዛ ባለበት እንግሊዝ ሳይኮሎጂካል የሚመታ ነው፣ ሳይኮን የሚመታ ምላሽ ነው የሰጠው እና በዚህ ደረጃ ሲያወርደው ኦናናን በጣም በዩናይትድ እግር ኳስ ታሪክ እጅግ የወረድከው ግብ ጠባቂ ነህ ብሎ ተናግሮት በምን አይነት ስሜት ኦናና ሊገባ እንደሚችል ጨዋታው ላይ አስቡት። ምንም አይደለም ኦናና ሊያደርግ የሚችለው እልህ ነው ሊይዘው የሚችለው። በቃ እንዴት አድርጌ ለእሱ እንደዚህ ሚዲያዎች እንደተቀባበሉት በርካታ የእንግሊዝ ጋዜጦች ይሄ ኦንላይን ስትሪም ላይ የሚሰሩ ፌስቡክ፣ ትዊተሩ፣ ትሬንዱ በጣም ብዙ ቦታ ነው እንግዲህ ሼር የተደረገው ማለት ነው የሱ ንግግር። ያን ተመልክቷል ኦናና ጨዋታው ከመደረጉ በፊት እንዴት ፍራስትሬት ሊያደርግ እንደሚችል አስቡት አድማጮች። እና ራሴን ላስመስክር በሚል ተጫዋቹ ጥሩ የሆነ የአእምሮ ጥንካሬ እንደሌለው እናውቃለን፣ ብስለት እንደሌለው እናውቃለን። እና ይበልጥ ባለመረጋጋት ስህተት ሊሰራ እንደሚችል ኦናና ነው ማለት ነው እንግዲህ ያን ጨዋታ በደንብ ያየንበትና ያሳየንም ማለት ነው። እና ማቲች በራሱ ንግግር ቀድሞ በጀመረው ጦርነት ኦናናን ኤክስፖዝ አደረገው። ይሄ አግባብ ያልሆነ አስተያየቱን ምክንያት በማድረግ ማለት ነው። እና ሃንድል በማያደርገው ጦርነት ውስጥ ገብቶ በማይቋቋመው ጦርነት ውስጥ ገብቶ ኦናና ተመልሶ ራሱ ተመታ ማለት ነው። እዛ ላይ የሰራቸው ስህተቶች በጣም ሲሊ ናቸው። ቀደም ሲልም ስናወራበት የነበረ ነው። ከዚህ በፊት ኦናና የሚሰራቸው ስህተቶች ዩናይትድን ዋጋ እያስከፈሉ እንደሆነ ሊቀይሩት እንደሆነ ዩናይትዶች በሌሎች ግብ ጠባቂዎች ብዙ ነገር አውርተናል እና አሁን የተፈጠረው ነገር ደግሞ ያው በኒውካስሉ ጨዋታ ታውቃላችሁ ኦሚት አደረጉት አሰልጣኙ እና እስቲ ጊዜ ውሰድ ብለውታል ነው የተባለው። አሁን ይመልሱታል በሐሙሱ ጨዋታ አሞሪም ከቲሙ ጋር
እንደሚቀላቀልና እንግዲህ ቢያንስ ቤንች ላይ ሊሆን ይችላል። አላቅም ባይንደርን ያሰልፉት አያሰልፉት። ሌላ ቅርቃሮች ያልኳቸው ደግሞ ባይንደር እሱን ቀይሮ የገባው የተሻለ ግብ ጠባቂ ይሆናል እና የተሻለ ነገር ያሳየናል። ከዚህ በፊትም በካርሊን ካፕ ከአርሰናል ጋር በኤምሬትስ ባደረጉት ጨዋታ ተመልክተናል። ብቃቱን ጥሩ ግብ ጠባቂ ነበር። የንካስል ዕለት ግን ምን እንደነካውን አናቅም። ስህተት ሰራ፣ ጎል ተቆጠረበት ምናምን። አሁን ኦናና ቤቱ ቁጭ ብሎ ያን ጨዋታ ሲመለከት ራሱ እኔ ምን ሊሰማው እንደሚችል አላቅም። እና አሞሪም አሁን ከየትኛው ይሁኑ ባይንደርን ያሰልፉ ለሐሙሱ ጨዋታ ወይንስ መልሶ ያኔ እስቲ ጊዜ ውሰድ፣ ጥሞና ውሰድ፣ ራስህን በደንብ አድርገህ አዳምጥ፣ ውስጥህን ስማ ብለው ጊዜና እረፍት የሰጡት ኦናናን ያሰልፉ እና ይሄ ሌላ ትልቅ አሰልጣኙ መወሰን ያለባቸው ትልቅ የሆነ ዴሌማ ማለት ነው። እና ወደ ኦናና ይመለሳሉ ብዬ እኔ ተስፋ አደርጋለሁ። በሐሙሱ ጨዋታ እስከ ስህተቱም ቢሆን ኦናና ሊሰለፍ ይችላል በዛ ጨዋታ ላይ። ግን ሰሞኑን በነገራችሁ ላይ ተጫዋቹ የማትሪች ጉዳይ የተጨመረበት የእሱም ስህተት ተጨመረ እንጂ ዜናውን አድርሻችኋለሁ። ተጫዋቹ እንትን ተብሏል፣ በዘራፊዎች ተዘርፈዋል። በጠራራ ፀሐይ ነው የዘረፉት። ከባለቤቱ ጋር በማንቸስተር ከተማ የተጓዙ ሳለ ነው እንግዲህ አይዶን ኖ ብቻዋን ትሁን ወይም ኦናና ይኑር አይኑር፣ ግን እሷ ላይ በጠራራ ፀሐይ ነው ዘርፏት እየተባለው ማለት ነው። ይሄ የመንገድ ላይ ያፈጠጠ ዝርፊያ የለም። ቦርሳዋን ቀምተው በጣም ውድ የሆኑ ጌጣጌጦችን ነው እስከ ሰዓቷ ጭምር ያደረገችው። ቦርሳዋም ውስጥ ንብረቶች ይኖራሉ። ብቻ በእንደዚህ አይነት መልኩ ተዘረፈች። ይሄ በኦናናን አላረጋጋውም። ሰሞኑ ጥሩ ሙድ ላይ አይደለም። ለዛ ነው አሰልጣኙ ጊዜ ወሰደና ራስህን ተመልከት ብለው እረፍት እንዲሰጡት የሆነው ማለት ነው። ከዛ የዩናይትድ ሰዎች የ24 ሰዓት ሴኩሪቲን የቀጠሩለት ለተወሰነ ጊዜ ለተጫዋቹ ማለት ነው፣ ቤቱ ደህንነቱ እንዲጠበቅ በሚል እንዲረጋጋጭ፣ እግር ኳሱ ላይ ትኩረት እንዲያደርግ፣ ሌላ ነገር እንዳያሳስበው ቀጠሩለት ማለት ነው። እና ይሄ ነገር ተደምሮ ነው ኦናናን ይበልጥ ከስህተቶቹ እሱም ከሚሰራው ስህተት ጋር ጫና ውስጥ እየከተተው ያለው ማለት ነው። ለአሰልጣኙም የፊታችን ሐሙስ እንግዲህ ማንን ያሰልፋሉ እና ውሳኔያቸው ምን ይሆናል የሚለውን አብረን የምናይ ይሆናል። ግን ኦናና ተመልሷል ከዩናይትድ ተጫዋቾች ጋር አሁን ልምምድ እያደረገ ነው የሚገኘው። በርካታ ወደ ዩናይትድ ይመጣሉ ተብለው በግብ ጠባቂ ቦታ ላይ ስማቸው የሚነሳ ተጫዋቾች እንዳሉ ሆነዋል ማለት ነው። ብዙ ግብ ጠባቂዎች ነው ያሉት። የቀድሞ የአርሰናል ግብ ጠባቂ የነበረው አሁን ከሳውዝሃምፕተን ጋር የወረደው የራምስዴል ጉዳይ ደግሞ ያልተጠበቀ ተብሎ ተገልጿል። ብዙ ግብ ጠባቂዎች በዩናይትድ የጊዜ ዝርዝር ውስጥ ተይዘዋል። አሁን አለ አትሌቲክ ጋዜጣ አሁን አንድሬ ኦናና የሚሸጥበት እድል አለ ብለዋል። 100% ተአማኝ የሆነ ጋዜጣ ነው ዘ አትሌቲክ ታውቃላችሁ። ፋብሪሶ ሮማኖም እንደዚህ ብሏል። አሁን እሱም ነው ያለው። አሁን ሜቢ ምናልባት አሁን የአንድሬ ኦናና ዩናይትድ ቆይታ ጥያቄ ምልክት ውስጥ ይወድቃል፣ ተጫዋቹ ሊለቅ የሚችልበት እድል አለ ብሎ እሱም ይህን ጉዳይ አረጋግጦልናል። በርካታ የሳውዲ ክለቦች ግብ ጠባቂውን ለማስፈረም ፍላጎት እንዳላቸው ከዚህ በፊት ተነግሯል። አሁንም ይፈልጉታል የተባለው ተጫዋቹም በማንቸስተር ከተማ አልተረጋጋም፣ መላመድ አቅቶታል። ይሄን በገዛ በአንደበቱ ነው የተናገረው። የዘራፊዎቹ ጉዳይ አለ፣ ሰሞኑን የገባበት ሰጣ ገባ አለ፣ በዩናይትድ ደጋፊዎችም እንዲሁ የሚወቀስበት ነገር አለ። የዩናይትድ ደጋፊዎች ከጠሉ በውስጥ ምን ያህል ኢንቦክስ እያደረጉ ተጫዋቾችን እንደሚያስጨንቁ በማርከስ ራሽፎርድ ላይ ታችሁታል አድማጮች። በጣም በተደጋጋሚ ነው ይህን የነገርኳቸው። በጣም አስጨናቂ ደጋፊዎች አሉ። እንደናንተ ጨዋ ሆኖ ቲሙ እየተሸነፈ ስህተት እየሰራ ዝም ብሎ ቤቱ የሚሄድ ደጋፊ አይደለም። ይሄ የፈረንጅ ደጋፊ ይገባል። በማህበራዊ ድረገጹ ላይ ኦናና ያለበት ላይ ይገባና ቀጥታ ነው ኢንቦክስ የሚያደርግለት የሚሰማውን ስሜት እንግዲህ መጥፎም ቃል ይሁን ማበረታቻም ሊሆን ይችላል። ኦፍኮርስ በተለይ ግን ቲሙ በሱ ስህተት የሚሸነፍ ከሆነ ቀጥታ ዳይሬክት ኢንቦክስ ነው የሚያደርጉት። በኢንስታግራም በሉት ወይ በፌስቡክ በሉት ወይ በትዊተር በሉት። አንዳንዴ እኮ እስከ መዝጋት ሁሉ ይደርሳሉ። ሳንቾ ይሄን አድርጓል ታውቃላችሁ። የትዊተር አካውንቱ ነው ዲአክቲቬት አድርጎ ነበር የሆነ ጊዜ እና እንደናንተ እንደኛ ልክ እንደ ሀበሻውያን አይነት በጣም ጨዋ ሲሸነፉ በቃ አዝነን ቤት የምንገባ አይነት ሰዎች አይደሉም ፈረንጆች። በውስጥ ይገባሉ፣ በማህበራዊ ድረገጽ ማለት ነው። እና ይሄ ሁሉ ጫናዎች አሉ።
ተጫዋቹ ላይ እየመጡ ያሉ። እስቲ እንዴት አድርጎ ኦናና ሃንድል ያደርጋቸዋል የሚለውን አብረን እናያለን። ግን የሚቆይ አይመስልም አሁን ባለው ሁኔታ። ዜናዎቻችን እንደቀጠሉ ናቸው አድማጮች። ከዩናይትድ ወቅታዊ ሁኔታ ደግሞ ወጣ እንበል። የግል ትዝብቴን ነው እስካሁን ድረስ አካፍላችሁ የነበረው አንዳንድ መረጃዎችን ጣል እያደረግኩኝ። አሁን ደግሞ ከክለቡ የወደፊት እቅዶች ጋር በተያያዘ የወጡ በርካታ መረጃዎች አሉ። እነሱን ላድረሳችሁ አድማጮች። አሁን የግብ ጠባቂዎች ጉዳይ በዩናይትድ ቤት በጣም ሺት እየሆነ መጥቷል። ሁለቱም ግብ ጠባቂዎች በዩናይትድ ቤት ቀጣይ ቆይታቸው አጠያቂ ነው የሚሆነው። ስለዚህ ዩናይትድ ግብ ጠባቂ ሊያስፈልገው ይችላል ማለት ነው ቀጣይ ክረምት ላይ። ከዝውውር ጋር በተያያዘ ነው አሁን እያወሯችሁ ያለሁት አድማጮች። ክለቡ ሁለት ያህል ቢያንስ የአጥቂ ባህሪ ያላቸው አንድ ፒዮር የሆነ የ9 ቁጥር አጥቂ፣ አንድ ሌላ ደጋፊ አጥቂ ምናልባት ያስፈልገዋል እና ሁለቱም አጥቂዎች ምናልባት ለዩናይትድ ከ20 እስከ 15 ያህል ጎሎችን ማስቆጠር የሚችሉ አጥቂዎች ሊሆኑ ይገባል። ስለ ዩናይትድ መሻሻል የምናወራ ከሆነ ስለ ወደፊት ማለት ነው። ይሄ ቲም ምክንያቱም በአጥቂ መስመር ላይ እጅግ ወረስት ሆኗል። ብዙ እድሎችን ይፈጥራል፣ ግን ምንም የጎል እድሎችን እየተጠቀመ አይደለም። ስለዚህ ለውጥ የሚፈልገው ትልቁ የዩናይትድ ቦታ ከግብ ጠባቂውን በላይ ትኩረት ሊሰጡት የሚገባ የአጥቂ መስመር ክፍሉ ነው ማለት ነው። ኢኔዮሶች ብዙ መረጃዎች እንደሚጠቁሙት ከሆነ ኦፍኮርስ አውሮፓ ሻምፒዮንስ ሊጉ ላይ የሚሳተፍ ከሆነ ጥሩ ነው። ካልተሳተፉ እንኳን አሞሪምን ምክንያት እንዲያጣ አድርገው ሊደግፉት ዝግጁ ናቸው ተብሏል። ይሄ ማለት ምን ማለት ነው? የሚፈልገውን ተጫዋች እንዲያስፈርም እድሉን ይሰጡታል ነው የተባለው። ያመጡለታል፣ በደንብ ነው የሚደግፉት ተብሏል። ይሄን ማድረጋቸው እውነት ጥሩ ውሳኔ ነው፣ ሊደገፉ ይገባል ኢኔዮሶች። ምክንያቱም በአሞሪም በሚፈልጋቸው ተጫዋቾች እኛም አሞሪም ምን ያህል ብቃት አለው፣ በፕሪሚየር ሊጉ ቲሙን ማሻሻል ይችላሉ፣ እውነተኛው ዩናይትድ ትክክለኛው አሰልጣኝ መሆን ይችላሉ የሚለውን እንድናቅ ይረዳናል ማለት ነው። በሚፈልገው ቦታ ላይ አንድ 4-5 ተጫዋች አምጥተውለት ቀጣዩን ሲዝን ደግሞ ማየት በጣም እንጓጓለን። ይሄን ሲዝን ተውት፣ ብኩን ሆኗል ማለት ነው። በጣም ቁልፍ የሆኑ ተጫዋቾች ክለቡ ሊሸጣቸው የሚፈልጋቸው እንደ ራሽፎርድ፣ ሳንቾ፣ አንቶኔ፣ ማሌሲያ እና ካሳሜሮ ናቸው ተብሎ ተቀምጧል። የሚለቁ የተረጋገጡም አሉ። ኢቫንስ፣ ኤሪክሰን፣ ሊንደሎፍ እና ሂተን ክለቡን ይለቃሉ ተብሎ ይጠበቃል ወይም እርግጥ ነው። ሌሎች መልቀቅ የሚችሉ ተጫዋቾችም እንዲሁ ይገኛሉ። በክለቡ ሊሸጣቸው የሚችል ወይም ደግሞ በተጫዋቾቹ ግፊት፣ ለምሳሌ ባይንደር አንዱ ነው። ምክንያቱም ብዙ የመጫወት እድል ደቂቃዎች እንዲሰጡት ይፈልጋል። ከብሔራዊ ቡድን ጥሪ ጋር በተያያዘ ተጫዋቹ መመለስ ስለሚፈልግ ጋርናቾ ለሽያጭ ያቀርቡታል እየተባለ ነው። ዜና አለኝ አደርሳችኋለሁ። ኦናናንም እንደዚሁም ሆይለንድን ይሸጡታል የሚል ሪፖርት አለ። ከዛ ውጭ ደግሞ ትልቅ የሆነ ገንዘብ ያገኙባቸዋል የሚባሉ ተጫዋቾችም አሉ። ለምሳሌ ኦናናን በመሸጥ ወይም ሆይለንድን በመሸጥ ሊሆን ይችላል። ሜሰን ማውንትን ግን ያቆይታል ተብሎ ይጠበቃል። አሰልጣኙ በጣም ነው የሚወዱት። በነገራችሁ ላይ ሜሰን ማውንት ጥሩ ተስፋ ሰጪ የሆነ ነገርም አሳይቷል። ትልቁ የዩናይትድ ትኩረት ልጁን መሸጥ ሳይሆን ወይ በውሰት መስጠት ሳይሆን ፊት እንዲሆን ማድረግ ነው እና ሜሰን ማውንት ፊት የሚሆን ከሆነ አሰልጣኙ በደንብ ይጠቀሙበታል። ኮቢ ሜኖ አዲስ ኮንትራት ፈርሞ በክለቡ እንደሚቆይ ይጠበቃል። ጆሹዋ ዝርኪዚ ላይ ያላቸውን ሀሳብ አሁን ዩናይትዶች ቀይረዋል። የመሸጥ ነበር መጀመሪያ፣ አሁን ያ ተቀይረዋል። አማድ ዲያሎን በርካታ ትልልቅ ክለቦች ይፈልጉታል፣ እያባበሉት ነው ያለው። ግን በፍጹም ዩናይትዶች አይነኬ ካሏቸው ሁለት ተጫዋቾች መካከል ዮሮና አማድ ናቸው። ሰመር ላይ ከነኚህ ውጪ በዩናይትድ ቤት የማይነካ ተጫዋች የለም። ብሩኖም ቢሆን አይታወቅም ቀጣይ ክረምት ላይ የሚፈጠረው ነገር ተብሎ ነው የተገለጸው። ሁለቱ አይነኬ ተጫዋቾች እኚህ ናቸው። ሉክሾ ፊት ከሆነ ለዩናይትድ በጣም ጠቃሚ ነው፣ ለሞሪም አጫወት። ችግሩ አሁን ይህን ተጫዋች እንሽጥ ቢሉ እንኳን የሚያገኘው ከፍተኛ የሆነ ደሞዝ አለ። ወደ 200,000 ፓውንድ ነው በሳምንት የሚሸፍነው ክለብ ሊኖር አይችልም። ስለዚህ በዩናይትድ ቤት የመቆየት እድሉ በጣም ሰፊ ነው ማለት ነው። ስለ ክለቡ ቀጣይ ክረምት እቅዶች ይህን ያህል ካልናችሁ ዘንዳ አድማጮች፣ አሁን ደግሞ የተወሩ የቅድመ ዝውውር መረጃዎችን ላድርሳችሁ። ከስፔን በወጡ ሪፖርቶች መሰረት አትሌቲኮ ማድሪዶች ሜሰን ግሪንውድን የክለባቸው ቀጣይ ክረምት ቁጥር 1 የዝውውር ኢላማ እንዳደረጉት ተነግሯል። ለዩናይትድ በጣም መልካም ዜና ይመስላል። እስከ 60 ሚሊዮን ዩሮ ነው ለዚህ ተጫዋች ዝውውር ለመክፈል ተዘጋጁ የተባለው። አትሌቲኮ ማድሪዶች በዚህ ያህል ገንዘብ ተጫዋቹን የሚገዙት ከሆነ ከማርሴይ ዩናይትድ በትንሹ 30 ሚሊዮን ዩሮ የማግኘት እድል
አለው ማለት ነው። ይህም ለዩናይትድ ንጹህ ትርፍ ሆኖ በዩናይትድ ካዝና ውስጥ የሚገባ ገንዘብ ይሆናል እየተባለ ነው የሚገኘው። ከዛ ውጭ አድማጮች ሌላው የዩናይትድ መልማዮች አፍሪካ ላይ ትኩረት አድርገዋል የሚል ሪፖርት እየወጣ ነው የሚገኘው። ቀጣዩን ድሮግባ ለመመልመል እንግዲህ በርካታ ተጫዋቾች ላይ ትኩረት አድርገው የምልመላ ስርዓታቸውን በዘርግተው ተጫዋቾችን እያደኑ እየመለመሉ ይገኛሉ የሚል ሪፖርት ወጥቷል ማለት ነው። ቪቭል ነው ይህን ጉዳይ እየመሩት ያሉት። እንደ ሴኩ ኮኔ አይነት እጅግ የተዋጣለት ታለንት ያለው ተጫዋች ከአፍሪካ በድጋሚ ለመመልመል አፍሪካ ውስጥ በርከት ያሉ ታለንቶች እንዳሉ በቪቭል ጥቆማ አማካኝነት ስላመኑ ወደ ተለያዩ የአፍሪካ ቦታዎች አንዳንድ ተጫዋቾች ላይ ትኩረት አድርገው እንደ አይቬሪ ኮስት፣ ማሊ በመሳሰሉት ላይ ሌላ አፍሪካዊ ታዳጊ ታለንት ለማስፈረም ጥረት ያደርጋሉ የሚል ሪፖርት ወጥቷል። ባርሴሎናዎች ከኒኮ ዊሊያምስ ዝውውር ፉክክር ውጪ ሆኗል ተብሎ በኦንዜ ቲቪ ተዘግቧል። ይሄ ለዩናይትድም ለአርሰናልም መልካም ዜና ይመስላል። በተጫዋቹ ስፔን መቆየት አይፈልግም። አሁን ደግሞ ባርሴሎናዎች ተጫዋቹን ከሚደረግ ፉክክር ራሳቸውን በጊዜ አወጡ መባሉ ለዩናይትድ እና ለአርሰናል በጣም የሚያስደስት ዜና ነው የሚመስለው ማለት ነው። እንግዲህ ባርሴሎና እንደሚፈልገው እንደሚያስፈርመው ለብዙ ጊዜ ሲነገር ነበር። ግን ተጫዋቹ ትልቁ ፍላጎቱ እንግሊዝ መምጣት ይመስላል። በፕሪሚየር ሊጉ የመጫወት ከፍተኛ የሆነ ፍላጎት አለው። እንግዲህ የዩናይትዶች የአጥቂ ባህሪ ተጫዋች የማምጣት ፍላጎት እንዳላቸውና ዊሊያምስን የዚህ የፊት መስመር ከያዟቸው ለማስፈረም ተጫዋቾች አንዱ አድርገው ማካተታቸውን ሰምተናል። የባርሴሎና መውጣት ደግሞ ለሁለቱ ክለቦች ጥሩ እድል ይሰጣል። ኦፍኮርስ ሌሎች የሚፈልጉት ክለቦች እንዳሉ ሆነው የማንቸስተር ዩናይትዱ አለቃ ሩበን አሞሪም የጆሹዋ ዘርኪዚን በዩናይትድ ቤት መቆየት አሁን ይበልጥ እያረጋገጡ መጥተዋል። ከእርሱ ይልቅ ራስመስ ሆይለንድን ለመሸጥ አሁን ሙሉ ውሳኔ ላይ ደርሰዋል የሚሉ ሪፖርቶችም ትላንት ወጥተዋል። አድማጮች በራስመስ ሆይለንድ ከጊዜ ወደ ጊዜ ይሻሻላል ቢባልም አሁን እየባሰበት መጥቷል። ይህን በባለፉት ጨዋታዎች ላይ ተመልክተናል። በተለይ በዩሮፓ ሊጉ ጥሩ ጎል የሚያስቆጥርበት ውድድር ነው ብለን በምናስበው ሁሉ ሳይቀር ከሊዮን ጋር በጨዋታው መታየት ተስኖ ተጫዋቹ አላስፈላጊ የሆነ ትግል እያበዛ ለዩናይትድ የሚጠቅም ነገር ሳይሰራ እየወጣ እንደዚሁ ጨዋታዎች ማድረጉን ቀጥሏል። ተጫዋቹ ለዩናይትድ የሚሰጠው ጥቅም ያለ አይመስልም። እኔ በዚህ ተጫዋች የዩናይትድ ቆይታ ዙሪያ አሁን ተጫዋቹ ይሳካለታል በሚለውም ጉዳይ እጅግ ተስፋ ቆርጫለሁ። አድማጮች በቅርቡ እንደዚህ ሲል አስተያየት ሰጥቷል። ተጠይቆ ነበር። ትልቁ ነገር በዩናይትድ ቤት ፕሬዠሩ ነው እና ይሄን ነገር አቅ ነበር። በዩናይትድ ቤት ከፍተኛ የሆነ ጫና እንደሚኖር እረዳ ነበር። ምክንያቱም ለዩናይትድ ከመፈረሜ በፊት ሙሉ እውቀቱ ነበረኝ። በጣም ጫና ሊደርስብኝ እንደሚችል ካልተሳካልኝ ምናልባት ከደጋፊዎች መጥፎ የሆነ ነገር ሊገጥመኝ እንደሚችል አውቀው ነበር። ለዛም ነው ለዩናይትድ የፈረምኩት ብሏል እና ይሄን ነቀፌታ ይሄን ክሪቲክስ በዩናይትድ ደረጃ በዩናይትድ ሌቭል ፐርፎርም ባለማድረግ የሚመጣውን ቀደም ሲል የምረዳውና የማውቀው ጉዳይ ነበረ እቀበለዋለሁም ሲል ነው አስተያየቱን በዚህ መልኩ ሆይላንድ የሰጠው ማለት ነው። ነገር ግን ሁሉንም ደጋፊና ሁሉንም ተጫዋች ሁሉንም ከአንተ የሚጠብቁትን እንደዚሁ ማስደሰት አትችልም። አሁን ትኩረት ማድረግ የምችለውና ማደርገውም ራሴ ላይ ብቻ ማተኮር ነው። ራሴን ለማግኘት እና ጥሩ ፐርፎርም ለማድረግ ጥረት አደርጋለሁ። የመጣሁትም ለዚህ ነው እንጂ ሁሉንም ላስደስት እንደማልችል አውቀዋለሁ የሚል አስተያየቱን ራስመስ ሆይሉንድ ሰጥተዋል ማለት ነው። እኔ በግሌ ተስፋ ቆርጫለሁ በዚህ ተጫዋች ላይ። አሰልጣኙ ለምን እንደሚያሰልፉት ራሱ አይገባኝም። በነገራችሁ ላይ ምንም የሚሰጠው ጥቅም የለም፣ ዜሮ ነው ለዩናይትድ። በማጥቃት በሉት በመከላከል በሉት ተጫዋቹ ሜዳ ላይ የሚሰጠው ፋይዳ ስለሌለ እኔ ሌላ ተጫዋች ኢቨን ስትራይከር ያልሆነ ተጫዋች ሁሉ ቢሞክሩ አሰልጣኙ እኔ ደስ ነው የሚለኝ። ግን በዚህ ግትር አቋማቸው አሁንም እንደቀጠሉ ናቸው። በየጨዋታው ላይ ይሄን ተጫዋች ያሰልፉታል፣ የመሰለፍ እድል ይሰጡታል፣ ግን ምንም ሳይፈጥር ይወጣል ማለት ነው ሆይላንድ እና ያለ አጥቂ ሁሉ ዩናይትድ ቢሰለፍ ብዬ የማስብበት ብዙ ጊዜ አለ። ምክንያቱም ዩናይትድ ከቁጥር የጎደለ ነው የሚመስለኝ ሆይላንድን ስመለከት ማለት ነው እና አሰልጣኙ ግን አሁን ሊሸጡት ተስፋ ያደርጋሉ። በክረምት ላይ ዘርኪዜን አቆይተው ተብሏል። ኦፍኮርስ ይህም ጥሩ ዜና ሊሆን ይችላል ተጫዋቹ የሚሳካለት ስለማይመስል። ሌላው ደግሞ አሌሃንድሮ ጋርናቾ ነው ለሽያጭ ያቀርቡታል ተብሎ እየተገለጸ ያለው። አድማጮች ጋርናቾን ለመሸጥ ዩናይትዶች
ባለፈው ጃንዋሪ ላይ ዝግጁ ነበሩ፣ ግን 60 ሚሊዮን ዩሮ የዝውውር ገንዘብ ከተጫዋቹ ማግኘት እንደሚፈልጉ ገልጸው ነበር እና አሁን ይህን የመሸጫ ዋጋ ተጫዋቹ እያሳየ ያለው ፎርም መሻሻል ሳይሆን ጭራሽ እየባሰበት ውጤታማ ያልሆነ ሲዝን እያሳለፈ መሆኑን ተከትሎ 15 ሚሊዮን ዩሮ ቀንሰው 45 ሚሊዮን ዩሮ ሂሳብ የሚከፍል ክለብ ከተገኘ ቀጣይ ክረምት ላይ ሊሸጡት አርጀንቲናዊው ኢንተርናሽናልን ለገበያ አቅርበውታል የሚል ሪፖርት ወጥቷል። አድማጮች ናፖሊ ይፈልገዋል ተብሏል። ኮንቴ አሁንም የጋርናቾ አድናቂ እንደሆነ ነው የተገለጸው እና ተጫዋቹም ቢሆን ማራዶና ተጫውቶ ባሳለፈበት በክለብ የመጫወት ከፍተኛ ፍላጎት አለው። በቀጣይ ክረምት ላይ መስዋዕት ሊሆኑ ከሚችሉ የዩናይትድ ተጫዋቾች መካከል በሽያጭ ለአሞሪም ገቢ በማምጣት ጋርናቾ አንዱ ሊሆን እንደሚችል ነው ዩናይትዶች የመሸጫ ዋጋውን ሁሉ እንደቀነሱ ትላንት የተነገረው ማለት ነው። አድማጮች ጋርናቾ በቅርቡ ደግሞ ናይክ የሰጠውን ከፍተኛ የሆነ የስፖንሰርሺፕ ዴል አለ ሊያነሳበት ሁሉ ይችላል ተብሎ ተገልጿል። ይሄ የሆነበት ትልቁ ምክንያት ደግሞ ተጫዋቹ እያሳየ ባለው በጣም ፑር በሆነ ፐርፎርማንስ ነው። በዩናይትድ ቤት የት ይደርሳል ተብሎ ብዙ ሲጠበቅበት ነበረ። ተጫዋቹ በሚሰራቸው ስህተቶች ባለው ከፍተኛ የሆነ ኢጎ ምክንያት ተጫዋቹ ሮናልዶን ለመምሰል ነው ብዙ ጊዜውን ጥረት የሚያደርገው በራሱ ላይ ከማተኮር ስህተቶቹን ከማረምና ያለውን ትልቅ የሆነ ኢጎ ጥሎ ተጫዋቹ የራሱን ጋርናቾን የሆነ ተጫዋች ሌጀንድ የሆነ ተጫዋች ለመመስረት እና በደጋፊዎች በልብ ውስጥ ለማስቀመጥ ጥረት ማድረግ ትቷል ብለው ብዙዎች እየወቀሱት ያለ ተጫዋች ነው። ትልቅ ታለንት አለው፣ እሱን አንክድም። አድማጮች ግን ፕሮግረሱ ጭራሽ ወደ ታች ወደኋላ እየሆነ መምጣቱ ነው ዩናይትዶችንም እያሰጋ። ናይክም ውሉን አያድስለትም። ለተጫዋቹ የሰጠው ከፍተኛ የሆነ ውል አለ በየአመቱ ናይክ በስፖንሰርሺፕ የሚከፍለው። አሁን ግን ብቃቱ እየወረደ መሆኑን ተከትሎ ላለማደስ ሳይወስኑ አይቀርም ተብሎ ተገልጿል። ስኪቸርስ ራዞር የተባለ ቦትስ ነው ተጫዋቹ በኒውካስሉ ጨዋታ ላይ ሲያሟሙቅበት እየተመለከትነው ማለት ነው። ይሄ ወደ አዲስ ሌላ ብራንድ ተጫዋቹ ስፖንሰርሺፕ ሊፈራረም እንደሚችል ያመላክታል ተብሎ ተወስዷል። ዜናዎቻችን ቀጥለዋል። አድማጮች ቪዲዮውን ላይክ ማድረጋችሁን ግን እንዳትረሱ ላስታውሳችሁና አሁን ወደ ቀሪ መረጃዎች ልለፍ። ቼልሲዎች የሊያም ዴላፕን ጉዳይ ጠንከር አድርገው ይዘውታል ተብሎ ተገልጿል። ፋብሪሲዮ ሮማኖ ወጥቶ ትላንት በየትኛው ቲም ነው በዴላፕን ለማስፈረም የተሻለ እድል ያለው ተብሎ ተጠይቆ ነበር። በተለይ ሁለት ክለቦች ተጫዋች ለማስፈረም እንደሚፎካከሩ ታውቃላችሁ አድማጮች፣ ቼልሲ እና ዩናይትድ። ፋብሪሶ እንደዚህ ሲል ምላሽ ሰጥቷል። ፋብሪሶ እንዳለው ከሆነ ፉክክሩ ያለው በዩናይትድ እና በቼልሲ መካከል ነው ብሏል። ሁለቱም ክለቦች ከሌሎች የጀርመን ክለቦች እና ከሚፈልጉት የፕሪሚየር ሊግ ክለቦች ቀድመው ተጫዋቹን ለማስፈረም ወደፊት ሄደዋል ሲል ገልጾልናል ማለት ነው። እና ቼልሲ ይቀድማል፣ ዩናይትድ ይቀድማል፣ ተጫዋቹ ይሄን ቲም ይመርጣል አላለንም። ሁለቱ ቲሞች ግን ከሌሎች በተሻለ ዴላፕን የማስፈረም እድል አላቸው ብሎናል። ጋዜጦች እንደሚሉት ከሆነ ግን ቼልሲዎች አሁን ይሄን ተጫዋች ከዩናይትድ ለመቀማት እየጣሩ ነው እና እያፈጠኑት ነው ተብሏል። እንግዲህ የዩናይትዶች ቁርጠኝነት ነው እዚህ ላይ የሚሆነው ማለት ነው። አሁን ወሳኙ ነገር ሌላው አዲስ ከዩናይትድ ጋር ስሙ የተነሳ የአጥቂ መስመር ተጫዋች ፓትሪክ ቼክ ነው። ይሄ ተጫዋች እድሜው በእርግጥ ገፍቷል፣ 29 ዓመቱ ነው። በ30 ሚሊዮን ዩሮ ሂሳብ ብቻ ክለቡን ሊቀላቀል ይችላል ተብሎ እየተገለጸ ነው የሚገኘው እና ምናልባት ይሄ አጥቂ መስመር ተጫዋች ለዩናይትድ እንደ አማራጭ እየተያዘ ያለው ሌሎች ዝውውሮች ማይሳኩ ከሆነ እድሜያቸው ምናልባት በሀያ ቤቶች ውስጥ በሀያዎቹ አጋማሽ የሆኑት እነ ዴላፕ እና በጣም ለጋ የሆኑ ያንግ ስትራይከሮች ዝውውር የማይሳካ ከሆነ ሊያዩት የሚችሉት ሁለተኛ አማራጫቸው ነው ማለት ነው እና ፓትሪክ ሼክ በጣም ጥሩ አጥቂ ነው። ይሄን እናውቃለን። ከእድሜው መግፋት ውጪ ማለት ነው 26 ጨዋታ አድርጎ ነው በቡንደስሊጋው ቡድን 17 ያህል ጎሎችን ሊያስቆጥርላቸው የቻለው ማለት ነው በዚህ ሲዝን። ሆኖም ተጫዋቹ ከሌሎች ክለቦችም እንዲሁ ፍላጎት ደርሶታል። በተለይ ከሳውዲ ፕሮ ሊግ ክለቦች ተጫዋቹ ጥያቄ እየመጣለት ስለሆነ ዩናይትድ ብቻ አይደለም ፈላጊ ሆኖ ብቅ ያለው ተብሎ ተገልጿል። ከዛ ውጭ አድማጮች የዩናይትድ የዝውውር ኢላማ የሆነው
የሁጎ ኢኪቲኬም ጉዳይ ይገኛል። ይህ ተጫዋች በርካታ ፈላጊ ክለቦች አዳዲስ ብቅ እያሉበት ነው። በነገራችሁ ላይ ሊቨርፑል እና አርሰናልም ከዩናይትድ ውጭ ይፈልጉታል። ይህን ተጫዋች 22 ዓመቱ ነው። ፈረንሳዊ አጥቂ መስመር ተጫዋች 21 ያህል ጎሎችን ማስቆጠር ችሏል። ቡንደስሊጋው ክለብ ፍራንክፈርት አሲስት የሚያደርገው ደግሞ በ103 ደቂቃዎች ልዩነት አሲስት ያደርጋል ተብሎ ተነግሯል። ጥሩ ፎርም ላይ ነው ያለው በዚህ ሲዝን። ከዩናይትድ የአጥቂ መስመር ግዢ ጋር በተያዘ በመጨረሻ ላውሪን ዋይት ዌለን መረጃ ላደርሳችሁ። ታማኝ የምንለው የዜ አትሌቲክ ጋዜጠኛ የተናገረው ነው። በተለይ ከዴላፕ እና ከኩኒሃ ጋር በተያዘ ዩናይትዶች መሸጥ ይኖርባቸዋል ብሏል። እነኚህን ተጫዋቾች ለማስፈረም ሁለቱንም ለማስፈረም ዩናይትድ ከመንቀሳቀሱና አሁን ከማድረጉ በፊት ሽያጭ ማከናወን አለበት ቅድሚያ ሲል ነው እሱ ግልጹን ነገር ያስቀምጠው ማለት ነው። እና ዴላፕ 22 ዓመቱ ነው እንደምታውቁት፣ ቅድም መረጃውን አድርሻቸዋለሁ። በዚህ ተጫዋች ዝውውር ላይ ስላለው ጉዳይ አሁን ኩኒያ ነው መልቀቁ ከወልቭስ እርግጥ የሆነው። 14 የፕሪሚየር ሊግ ጎል አስቆጥሯል። በነገራችሁ ላይ ባለፈው ሲዝን ደግሞ 12 ነው ያስቆጠረው። እውነተኛ የሆነ የ9 ቁጥር አጥቂ ተጫዋች አይደለም። አጥቂውን ግን በደንብ የሚረዳ ነው። እንደ 10 ቁጥር ተጫዋች ነው የሚታየው። የ9 ቁጥር ደጋፊ ነው ማለት ነው። ግን ጥሩ የሆነ ጎል የማግባት ሪከርድ አለው ማለት ነው። እና ተጫዋቹ ከኦፕን ፕሌይ ነው 13 ጎል በዚህ ሲዝን ማስቆጠር የቻለው። ይሄ ደግሞ በጣም ጥሩ የሆነ ሪከርድ ሆኖ ተይዞለታል። ከፓልመር ከዋትኪንስ ሁሉ ይበልጣል ማለት ነው። እና ማቲያስ ኩኒሃ በዚህ ሲዝን ያለውን ስታቶች እንደዚሁ ጠቅለል አድርገን ስናይ 27 ጨዋታ ነው ያደረገው። 14 ጎል አስቆጥሮ 4 አሲስት አለው። 58 ያህል የጎል ማግባት እድሎችን ደግሞ ፈጥሯል። 51 ያህል ቴኮን አድርጎ እነኛን ቴኮን በስኬት አጠናቋል። እንዲሁም 49 ታክሎችን እና ኢንተርሴፕሽኖችን ደግሞ ማሸነፍ ችሏል ማለት ነው። ሲ የተሟላ ተጫዋች ነው። ይከላከላልም፣ ካስፈለገ ዲስትሪቢሽንም ላይ አሪፍ ነው። ጎል ክሬት ማድረግ ችግር የለበትም። ከእንደገና የጎል እድሎችን ደግሞ ያስቆጥራል ማለት ነው። ዩናይትዶች ይሄን በተጫዋች ለማስፈረም ትክክለኛ የሆነ ፍላጎት አላቸው። ተጫዋቹ ያለ ሻምፒዮንስ ሊግ ሁሉ እንደሚመጣ ለዩናይትድ ማረጋጫ እንደሰጠ ነግረናቸዋል አድማጮች። በቅርቡም አንድ ፖስት ላይ በቃ ወልቭስን መልቀቅ እንዳለበት ወዲያውኑ ፖስቶ ያጠፋው ከደጋፊዎች ከፍተኛ የሆነ ሪያክሽን ስለፈጠረ ማለት ነው። ከወልቭስ ደጋፊዎች ቶፕ ሲክስ ስለሆነ ክለብ ነው ፈርማለው ብሎ የተነሳው። ዩናይትድ ግን ቶፕ ሲክስም ጨረሰ አልጨረሰ ትልቅ ቲም ስለሆነ ወደ ዩናይትድ የማምራት ፍላጎት እንዳለው ማረጋገጫ ሰጥቷቸዋል ተብለዋል። ወኪሉ ማንቸስተር ከተማ ነበረ ሰሞኑን ከዩናይትድ ሰዎች ጋር እያወራ ስለነበረ ማለት ነው። እና የኩኒሃ ወደ ዩናይትድ የመዛወር እድል ይሄ በጣም ፖሲቢሊቲ ያለው ነው። በቃ ሊሆን የሚችል የዝውውር ወሬ ነው ማለት ነው። ተራ ሩመር አይደለም። ከዩናይትድ ከ9 ቁጥር ተጫዋች እውነተኛ የሆነ ንጹህ ስትራይከር ውጪ ከሚፈልጋቸው የአጥቂ ባህሪ ያላቸው ከክንፍ እየተነሱ ወይም ከ10 ቁጥር ቦታ እየተነሱ ጎል ከሚያስቆጥሩ ክሬት ከሚያደርጉ ተጫዋቾች መካከል የኩኒያ ስም በትልቁ እየተነሳ ያለ ተጫዋች ነው ለማለት ነው። ክቡራን አድማጮች የዛሬ መረጃ ወደ እናንተ ያስኩት ይሄን ይመስላል። ስለተከታተላችሁኝ እጅግ ከልብ አመሰግናለሁ። በሌሎች ዜናዎች በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። ባባይ